እኔ ወደ ነቢያት መንገድ መጣራቴን አላቆሙም። አድርሷቸው ሁላቸው። እኔ ማንንም አልሰድብም፣ አልዘልፍም። በሰይፍ አሁን በጩቤ ብትወግም በስጋ ትሞታለህ እንጂ በነፍስ አትሞትም። ኢየሱስ በኢየሱስ ስም የተወጋው በስጋ አይደለም በነፍስ ነው። አንተ ብትሞተው በነፍስ ነው አንተ ብትሞተው። ያ ሰይፍ ነው እሱ ግዙ የሚለው ሰይፍ በነፍስ እሱ የገዛ ሰው ኢየሱስ ክርስቶስም የወሰደ ሰው ያ ሰይፍ የወሰደ ሰው ያ ቅዱስ ወንጌል የወሰደ ሰው በስጋሙ ይድናል። ያልገዛ ያልወሰደ ሰው ደግሞ በነፍስም ይሞታል። ለዛ ነው የኛ ሰይፍ ኢየሱስ ክርስቶስ ሰይፍ ነው ብያለሁ። ያ ሰይፍ የስጋ ሰይፍ አይደለም የነፍስ ሰይፍ ነው። ረጃለሽ አለበት አይደል? ምኑ አላ ራሱ ሁሉ ማስረጃ አለሽ። የቱ ጋር ነው እንደሄድ ነው ያገኘሁት እንጂ የምን ማስረጃ አለ ታንከሽ ነው ኢየሱስ ለኔ ሰይፍ ነው። ሰይፍ አያስፈልግም፣ ወራዳ አያስፈልግም። ያ ኢየሱስ የሚለው ስም ከያዝኩኝ የኔ ሰይፍ በላይ ነው። ማንም ጠላት ከኔ ጋር አይጠጋም። ማንም ጠላት የተኛውን ሰይፍ ያዘው ጠላትም ከኔ አይጠጋም። ኢየሱስ የሚለው ስም ከያዝኩኝ ስለ ኢትዮጵያ በጥቅሉ ምን አሉ? ናይ ለክፍል ጀነት ያ ቢላል አሉት። ቢላል ኢትዮጵያዊ ሀበሻዊ የሆነ ሰው ነው። የነብዩ ሰለላሁ ዐለይሂ ወሰለም ሱሐባ ነው። ይሄ ሰው የጀነት እንደሆነ መስክረውለታል ነብዩ መሐመድ ሰለላሁ ዐለይሂ ወሰለም። ነብያችን ሰለላሁ ዐለይሂ ወሰለምን እንደ ሞግዚት ሆና ያሳደገቻቸው ኢትዮጵያዊት ሴት እንደሆነ ታውቃላችሁ። በረካ ኡሙ አይመን ሀበሽያ። ነብያችን ሰለላሁ ዐለይሂ ወሰለም ምን አሉ ስለርሷ? መን አራደ አን የተዘወጀ እምራአተን ሚን አህሊል ጀነ ፈዐለይሂ ቢሃዚሂ መርአ። ከጀነት ሴቶች መካከል አንዲትን ሴት ማግባት የፈለገ ሰው ይህችን ሴት ያግባሉ። የጀነት መሆኗን መሰከሩላት ማለት ነው። ይህ ነው ነቢያችን ሰለላሁ ዐለይሂ ወሰለምን ያሳደገቻቸው ኢትዮጵያዊ ሴት ነች። ነቢያችን ሰለላሁ ዐለይሂ ወሰለም ሙአዚናቸው ነቢይ ከተደረጉበት ዘመን ጀምሮ እስከ ህይወታቸው ፍጻሜ ድረስ አዛን የሚያደርገው ለእርሳቸው ማን ነበር? ኢትዮጵያዊ ሰው ነው። እርሳቸው ሙሩ ቢላልን ፈልዩአዚን ቢናስ ፈኢነሁ አንዳ ሶውተን ያሰለም፣ ቢላልን እዘዙት እርሱ ነው አዛን የሚያደርገው ለእኔ ብሎ ተናገሩ። እርሱ ከሁላችሁም በላይ ድምፁ ውብ ነውና ብለው ተናገሩለት፣ መሰከሩለት። በጣም ያከብሩት ነበር። ነብዩ ሰለላሁ ዐለይሂ ወሰለም በጣም ይወዱት ነበር፣ በጣም ይወዳቸው ነበር። የሆነ ቦታ ተቀምጠው ሳሉ ክብ እየሰሩ ሰዎች እየመጡ ተርታ ይዘው ሲቀመጡ ልክ ቢላል ሲመጣ ነብዩ ሰለላሁ ዐለይሂ ወሰለም ጠጋሉለትና ና ቢላል ከኔ ጋር አንተ ተቀመጥ ብለው ያከብሩት። ለምንድን ነበር ይሄን የሚያደርጉት? ባሪያንና ጥቁርን ዝቅ አድርገው ይመለከቱ ነበር ሰዎች አይደለ? ነብዩ ሰለላሁ ዐለይሂ ወሰለም ዘረኝነትን ቀለምን በቀለም በዘሩ ዝቅ የሚደረግን አካል የበላይ ያደረጉ በተግባር ያሳያቸው ነበር። ወደ ከፍ አድርገው ያሳያቸው ነበር። ማንም ሊንቃቸው አይገባም። እንዳውም ክብር ከማንም በላይ የሚሰጧቸው እነሱ ነበር። ዘረኝነትን በአንደበታቸው በቃላቸው ብቻ ሳይሆን ዘረኝነትን ራቆ ብቻ ሳይሆን በተግባርም ይሄን ነገር ውድምድሙን ነው ያጠፉት። ውድምድም አድርገውታል በተግባር እና ይሄን ይመስላል። እና ይህ ቢላል ነው። ነቢያችን ሰለላሁ ዐለይሂ ወሰለም በጣም ይወዱት ነበር። የሚገርማቸው እርሳቸው ካረፉ በኋላ ቢላል አዛን ማድረግ አልቻለም። በቃ እኔ ከመዲና ልሄድ ነው አለ። ለምን አሉት? ረሱል ሰለላሁ ዐለይሂ ወሰለም ካረፉ በኋላ የእርሳቸውን ጠረን ስናገኝባት የነበረችው ሀገር ዛሬ እርሳቸው ጠረን የለባት። ስለዚህ መዲና መኖር አልቻልኩም ያለ እርሳቸው ካረፉ በኋላ በቃ እኔ ልሂድ አለ። አልቻለም እዚያች ሀገር ላይ መኖር። ቢላል አቡበክር ስዲቅ መጣና አቡበክር ስዲቅ ነው ከባርነት ቀንበር ነፃ ያወጣው አይደለ? ኧረ ቢላል አትሂድብን አዛን አድርግልን ምናምን ብሎ ለመነው። አውቃለሁ አንተ እንደገዛኸኝ የዛን ጊዜ ነው ከባርነት ቀንበር ነፃ እንዳወጣኸኝ። አትሂድ ካልከኝ አልሄድም አለ። ያንተ ባሪያ ነኝ አለ። ነገር ግን የምትፈቅድልኝ ከሆነ እኔ ገዝቻለሁኝና እዚህ ተቀመጥ ካላልከኝ የኔ ፍቃድ ከፈቀድክልኝ እንደሄድ ፍቀድልኝ። ረሱል የሌሉባት ሀገር ዳግም ለመቀመጥ ከብዶኛል አላቸው። ለዚህ በቃ ለቆ ሄደ። በቃ ምን ያክል ነብዩ ሰለላሁ ዐለይሂ ወሰለም ሲወዳቸው እንደነበር
ከሰማይ እንደመጡ ሰባቱን ሰማይ አድርገው ወደ ምድር እንደመጡ ያ ቢላል ሰሚዕቱ ቀርዐ ኒዓሊከ ፊል ጀና አሉት። ቢላል ሆይ በምድር እየተንቀሳቀስክ የጫማህን ኮቴ በጀነት ውስጥ አላህ አሰምቶኛል ብለው ነገሩት። በምድር እየተንቀሳቀስክ አላህ ሱብሓነሁ ወተዓላ ሰማ። የማን ጫማ ኮቴ ነው ሲል የቢላል ነው ተብሎ ተነገራቸው። ሰሚዕቱ ቀርዐ ኒዓሊከ ፊል ጀና ከእርሳቸው ጋር አብሮ ጀነት እንደሚገባ ሁሉ መስከረለታል ነብዩ ሰለላሁ ዐለይሂ ወሰለም። እና ይሄን ያክል ኢትዮጵያውያኖች የጀነት የተባሉ አሉ። እሺ ይሁድን ግደል ክርስቲያንን ግደል ገነት ትገባለህ ብለዋል። ወላሂ አላሉ። ነቢያችን ሰለላሁ ዐለይሂ ወሰለም የሚያገለግላቸው አንድ አይሁድ ነበር። ወጣት ልጅ ነው። በቃ ይወዳቸዋል። ዝም ብሎ በአካባቢያቸው ሲኖር የነበረ አይሁድ ይወዳቸዋል። ነቢ ሰለላሁ ዐለይሂ ወሰለም እርሳቸው አንተ አይሁድ ነህ እና ሂድ ከዚህ አላሉት። በቃ ያገለግላቸዋል፣ ይወዳቸዋል። ካነ ይሕብ ነቢ ሰለላሁ ዐለይሂ ወሰለም። ከዕለታት አንድ ቀን ይሄ ልጅ ጠፋ ከዚህ አካባቢ። ፈሰአለ ነቢ ሰለላሁ ዐለይሂ ወሰለም ፈቃል አይነ ልጉላም ልየሁዲ ያ አይሁድ ልጅ ጠፋኛሉ። ነቢ ሰለላሁ ዐለይሂ ወሰለም እነሁ መሪዶ ያ ረሱሉላህ እርሱ ታሟል፣ ቤቱ ተኝቷል፣ አንተ የአላህ መልእክተኛ አሏቸው። አሁንም ስለ እርሱ መጠየቃቸውን አላቋረጡ። የት ነው ቤቱ? ሂጄ መጠየቅ አለብኝ፣ በእኛ ላይ ሁኔታው አለውና ያሏቸዋል። ነገሯቸው። ቤቱ ሩቅ ነው። ነቢ ሰለላሁ ዐለይሂ ወሰለም በዚያ በተከበረ እግራቸው እየተራማመዱ ሄዱ። እቤት ድረስ ደረሱ። እቤቱ ደረሱ። ነቢ ሰለላሁ ዐለይሂ ወሰለም ቁርአን እንዳዘዛቸው የሰው ቤት ሳታስፈቅድና ሰላምታን ሳታቀርብ እንዳትገባ ብሏል ቁርአን አይደለ? ሰው ብሎ አይገቡ። ላ ተድኹሉ ቡዩተን ገይረ ቡዩቲኩም ሐታ ተስተእኒሱ ወቱሰሊሙ ዐላ አህሊሃ እንዳላቸው የዚህ ቤት ባለቤት ብለው ፈቀዱና ይፈቀድልኛል ለግባሉ ተፈቅዶልሃል ሙሐመድ ግባ አላቸው። አይሁድ ያውቋቸዋል። አይሁዶች ነቢይ መሆናቸውን በደንብ አድርገው ያውቁ ነበር። ለምን ከእስማኤል ዘር ወጣ ከይስሐቅ ለምን አልወጣም? ነቢይነት ከይስሐቅ ካልሆነ አንቀበልም ብለው በቅናት በክህደት በትዕቢት ተሞልተው ነው ሳይቀበሏቸው የቀሩት ብዙዎች አይሁዶች። ከዚያ በኋላ ለግባሉ ግባ ይፈቀድልሃል ገቡ። ነቢ ሰለላሁ ዐለይሂ ወሰለም ፈጀለሰ ዒንደ ረእስ ልጉላም ልየሁዲ እዚህ ከአይሁድ ልጅ ራስ ስር ሄደው ቁጭ አሉ። አዝናኑት። ይሄን አይሁድ ነቢይ እንደመሆናቸው መጠን ሰውን ወደ ኢስላም እንዲጣሩ ተልከዋልና ያው ይሄ ልጅ ወደ እስልምና ጥሪ ያደረጉለት። ያ ጉላም ቁል ላኢላሃ ኢለላህ አሉት። አንተ ልጅ ሆይ ላኢላሃ ኢለላህ በል፣ ከአንድ አላህ በስተቀር በእውነት የሚመለክ አምላክ የለም በሻሃዳ ያሰሩት። ፈነዘረ ልጉላም ኢላ አቢህ ልየሁዲ ይህ ልጅ ወደ አይሁዲው አባቱ ተመለከተ። ፈርቶ መስለም ፈልጓል። በጣም ታሟል ልጁ መስለም ፈልጓል፣ ግን አባቱ ፈራ። አባቱ ገባው መስለም እንደፈለገና እሱን እንደፈራ። ያ ቡነየ አጢዕ ብልቃሲም አለ ልጅ ሆይ የቃሲምን አባት እሺ በላቸዋል። አይሁዶች ያውቃሉ እውነት ላይ እንዳሉ ነቢ ሰለላሁ ዐለይሂ ወሰለም ትዕቢት ብቻ ነው የያዛቸውና የወጠራቸው። ከዚያ በኋላ ልጁ በደስታ አሽሀዱ አን ላኢላሃ ኢለላህ ወአነከ ረሱሉላህ አለ። ነው ከአንድ አላህ በስተቀር በእውነት የሚመለክ አምላክ የለም፣ እንዲሁም እርሱ ሙሐመድ የአላህ መልእክተኛና ነቢይ ናቸው ብዬ መሰክራለሁኝ አለ። ይህን ቃል እንደተናገረ ይሄ ልጅ ወዲያው ሞተ ይላል ሐዲሱ ላይ። ፈማተ ልጉላም ወዲያው ሞተ። ነቢ ሰለላሁ ዐለይሂ ወሰለም በደስታና በሐዘን ወጡ። ግማሽ ደስታ ግማሽ ሐዘን። ደስታቸው ልጁ ከሞቱ በፊት እስልምናን በመቀበሉ፣ ሐዘናቸው ልጁ በመሞቱ ምክንያት እንዲህ እያሉ ወጡ። ፈኸረጀ ነቢ ሰለላሁ ዐለይሂ ወሰለም ሚነል በይት ወሁወ የቁል አልሐምዱሊላህ አለዚ አንቀዘሁ ሚነናር ይሄ ልጅ ከጀሃነም እሳት ያዳነ አምላክ አላህ ምስጋና ይገባው እያሉ ወጡ። እና ምን ልላቸው ነው ነቢ ሰለላሁ ዐለይሂ ወሰለም ሰዎችን ያኔ በዘራቸው በቀለማቸው በሃይማኖታቸው በምን አይለዩም ነበር። ሲታመሙ ሄደው ይጠይቃሉ። ዛሬ እንደሚሏቸው አይደለም። አይሁድን ግደል ክርስቲያንን ግደል ገነት ትገባለህ ብለዋል። ወላሂ አላሉ። የአይሁድን እየታመመ ይጠይቁ ነበር። እየሄዱ እየታመመን አይሁድ እየሄዱ ይጠይቁ ነበር። ይሄ ብቻ አይደለም። ነቢያችን ሰለላሁ ዐለይሂ ወሰለም ገና ነቢይ ተደርገው ማስተማር በጀመሩበት ጊዜ ስማቸውን የመካ ከሃዲያኖች እያጠፉ ባሉበት ጊዜ አዲስ መንገድ ይዞ መጥቶ የአባቶቻችንን መንገድ ጥሎ ምናምን ብሎ ስማቸውን እያጠፉበት ባለበት ጊዜ ነቢያችን ሰለላሁ ዐለይሂ ወሰለም የሆነ ቦታ እየሄዱ እያለ በጣም ፀሐይ ነው፣ የመካ ፀሐይ ታውቁታላችሁ። አንዲት አሮጊት ሴት መንገድ ላይ ያገኙ እንዳጋጣሚ። ይህች አሮጊት ሴት አንተ ልጅ ና እስኪ አንድ ይህችን እንጨት አሸክመኝ አለቻቸው። አታውቃቸውም። ገብቷቸዋል። ይህችን እንጨት አንድ አሸክመኝ አለቻቸው። የሆነ እንጨት ካጠገቡ አስቀምጣለች። ነቢ ሰለላሁ ዐለይሂ ወሰለም አነሱላትና ተሸከሙላት። አሸክመኝ እኮ ነው ያልኩህ አለቻቸው። አይ እኔ እሸከምልሻለሁ፣ ቤትሽን አሳይኝ አሏት። አሮጊት ነች። ወደ ቤት ወሰደቻቸው። በጣም ረጅም መንገድ ነው ይላል። የሄዱ ነቢ ሰለላሁ ዐለይሂ ወሰለም ተሸክመው እዚህ ጋር ነው ቤት ያለች። ነቢ ሰለላሁ ዐለይሂ ወሰለም አስቀመጡ። እነሆ ልጅ የምከፍልህ ነገር የለኝም አለችው። የምከስብህም ገንዘብ የለኝም፣ ነገር ግን አንድ ምክር ልስጥህ። አንድ ሙሐመድ የሚባል መጥፎ ሰው ተነስቷል። ነቢይ አደራ እሱን እንዳትከተል፣ የእሱን ባህሪ ያጌታህ እንዳትበላሽ አለችው። አንተ ጥሩ ልጅ ነህ አለቻቸው። ፈከይፈ ለው ኩንቱ አና ያ ሰው እኔ በሆንስ አሉት ብለው ጠየቋት። አንተ ከሆንክማ በአንተ ላይ እየዋሹና እየቀጠፉ እንጂ እንዳንተ አይነት ደግና መልካም ሰው የለም አለች። ነቢ ሰለላሁ ዐለይሂ ወሰለም ሰዎች ሳያውቋቸው ይሰርቧቸዋል፣ እንቋሿቸዋል፣ ዝቅ ያደርጓቸዋል። በማንነታቸው ሄደው ሳያቸው ሌላ ናቸው። ምን ልላቸው ነው? ዛሬ እርሳቸውን ክፉ አድርገው ይቀርጹላቸዋል። ክርስቲያን የገደለ አይሁድን የገደለ ገነት ይገባል ብሏል ሙሐመድ እንደዚህ ነው ይሏቸዋል። ወላሂ ትክክለኛ ታሪካቸውን ከሙስሊሞች አንደበት ሄዳቸው ስሙ፣ ወይም ደግሞ ስለ እርሳቸው ትክክለኛ ማንነታቸውን ሄዳቸው እዩ። ማንኛውም ነቢይ በእርሳቸው ነው የሚለካ።
የሚለካው። እርሳቸው የሥነ ምግባር ማማ ናቸው። አላህ ሱብሓነሁ ወተዓላ ይሄን የመሰከረላቸው ፍጡር እንዳይመስላቸው። ወኢነከ ለዐላ ኹሉቂን ዐዚም፣ ሙሐመድ ሆይ አንተ በታላቅ ስነ ምግባር ላይ ነህ ብሎ ነው የገለጻቸው። ስነ ምግባር አላህ አይደለም ያ ጀማዓ አስተውሉ። በታላቅ ስነ ምግባር ላይ ነህ። በቃ የሰው ልጆች የስነ ምግባር ልኬት እርሳቸው ናቸው። ሁሉም በእርሳቸው ይለካል። ይወጣቸዋል። እንደው ስለ እርሳቸው ተወርቶ አይዘለቅም። እጾማለሁ ግን አንዳንድ ጊዜ ድክም ሲለኝ ይበላለሁ በስራ ምክንያት። ከበላሽ ጾምሽን ፈታሽ ማለት ነው።